የአውሮፓ ሊጎች በታላላቅ ጨዋታዎች ዳግም በሳምንቱ መጨረሻ ቀናቶች ይመለሳሉ። በአንድ ሳምንት ውስጥ የእንግሊዝ ሊግ ዋንጫውን በማንቸስተር ሲቲ የተነጠቀውና ባልተጠበቀ መልኩ ከኤፍኤ ዋንጫው በሻምፒዮንሺፑ ክለብ ሳውዝሃምፕተን ተሸንፎ ውጭ የሆነው አርሰናል የፕሪሚየር ሊጉን የ22 ዓመታት የዋንጫ ህልም የሚያሳካበትን እድል ሙሉ በሙሉ በእጁ ይዞ በሊጉ 31ኛ ሳምንት ከቦርንማውዝ ጋር በሚያደርገው ጨዋታ ይመለሳል። አርሰናል በ9 ነጥብ ልዩነት የሊጉ አናት ላይ ተቀምጧል። ባለፉት 8 የፕሪሚየር ሊግ ጨዋታዎች አልተሸነፈም። ሆኖም ያጠንካራ የሊግ ብቃቱ በቅርብ ጊዜ በሁለት መድረኮች በተከሰቱ ሽንፈቶች ምክንያት ምናልባት እንዳለፉት ዓመታት ዋንጫውን አሳልፎ እንዳይሰጥ የሚል ስጋት አምጥቷል። ለዚህም ይመስላል አሰልጣኝ ሚኬል አርቴታ ቡድናቸው አሁንም ማረጋገጥ ያለበት ነገር እንዳለ ያመኑት። አርሰናል ካለፉት 8 የሊግ ጨዋታዎች ውስጥ 6ቱን በማሸነፍ 2ቱን በአቻ ውጤት አጠናቋል። ለአርሰናል የቦርንማውዙን ጨዋታ ማሸነፍ በዚህ ውድድር ዘመን ለሶስተኛ ጊዜ ተከታታይ 5 የፕሪሚየር ሊግ ድሎችን እንዲያስመዘግብ ያስችለዋል። መድፈኞቹ ይህንን ከዚህ በፊት ያደረጉት በሁለት የውድድር ዘመናት ብቻ ነው። የአርሰናል ትግል ለዋንጫው ሲሆን ቦርንማውዝ ግን የተለየ ነገር ፍለጋ ወደ ሜዳ ይገባል። በአሁኑ ጊዜ በፕሪሚየር ሊጉ ውስጥ ረጅሙን ያልተሸነፈ ጉዞ በማድረግ ቀይና ጥቁር ሰርጓጁን ቡድን ማንም አይቀድመውም። በተከታታይ 11 ጨዋታዎች ሽንፈት አልቀመሰም። 7ቱን በአቻ ውጤት ሲያጠናቅቅ በ4ቱ አሸንፏል። 42 ነጥቦችን ሰብስቦ በደረጃ ሰንጠረዡ 13ኛ ደረጃ ላይም ተቀምጧል። በነገው የ8 ሰዓት ተኩሉ ጨዋታ ለአርሰናል የኤብሬቺ ኤዜ መመለስ ትልቅ እፎይታ ይሰጠዋል። ባለፉት ጨዋታዎች በአጥቂ አማካይ ስፍራ የኦዴጋርድ አለመኖር ተጨምሮ የነበረውን ክፍተት ይሞላዋል ተብሎ ይጠበቃል። ይህ ጨዋታ ለአርሰናል የአስተሳሰብ የወጥነትና የታክቲክ ዲሲፕሊን ፈተና ይሆናል። በታሪካዊ የዋንጫ ፉክክር ከተከታዩ ማንቸስተር ሲቲ በ12 ነጥቦች የሚርቅበትን እድል ይሰጠዋል። ለቦርንማውዝ ደግሞ ያለመሸነፍ ጉዞውን በጽናት የሚያስቀጥልበት ነው። በሌላ በፕሪሚየር ሊጉ በሚደረገው የዋንጫ ፉክክር ወሳኝ የሆነው ጨዋታ እሁድ በማንቸስተር ሲቲና በቼልሲ መካከል ይደረጋል። በዚህ ጨዋታ ለሲቲ ማሸነፍ የግዱ ይመስላል። ከሊጉ መሪ አርሰናል ጋር ያለውን የነጥብ ልዩነት የማያጠብ ከሆነ 6 ጨዋታዎች በሚቀሩት ሊግ ዋንጫውን ለአርሰናል አሳልፎ የመስጠቱ ነገር እርግጥ እየሆነ ይመጣል። የፔፕ ጋርዲዮላ ቡድን ባለፉት 2 የሊግ ጨዋታዎች አቻ ቢወጣም የእንግሊዝ ሊግ ዋንጫ በማሸነፍና በኤፍኤ ሊቨርፑልን ከጨዋታ በልጫ ጋር ከውድድሩ ውጭ ማድረጉን ተከትሎ መነቃቃት ውስጥ ያለ ይመስላል። ሲቲ ባለፉት 9 የሜዳ ውስጥ ጨዋታዎች አንድ ብቻ ነው የተሸነፈው። በሚያዝያ ወር እጅግ በጣም ጥሩ ቁጥሮችን አስመዝግቧል። በወሩ አብዛኛዎቹን ጨዋታዎች አሸንፏል። ቼልሲ በበኩሉ ምርጥ 5 ውስጥ ለማጠናቀቅ እየተፋለመ ይገኛል። የሊያም ሮዜኒየር ቡድን ባለፉት 6 የሊግ ጨዋታዎች አንድ ብቻ ነው ያሸነፈው። ከጥር ወር ጀምሮ በሜዳቸው የሊግ ድል አላገኙም። ይሁን እንጂ በኤፍኤ ዋንጫው ተጋጣሚያቸውን 7-0 በማሸነፋቸው ከፍተኛ በራስ መተማመን ላይ ይገኛሉ። በቅርብ ጊዜ የእርስ በርስ ግንኙነቶች ሲቲ የበላይነቱን ይወስዳል። በመጨረሻ 12 ግንኙነቶች በቼልሲ በአንዱም አልተሸነፈም። ከነዚህ መካከል አብዛኞቹ በስታንፎርድ ብሪጅ ያደረጋቸው ናቸው። ጨዋታው እሁድ ምሽት 12 ሰዓት ከ30 ሲል ይጀምራል። በሳምንቱ የሴሪያ ተጠባቂ ጨዋታ የሊጉ መሪ ኢንተር ሚላን ከውድድር ዓመቱ ክስተት ቡድን የሴስክ ፋብሪካስ ኮሞ ጋር የሚያደርገው ጨዋታ ይጠበቃል። ኢንተር ባለፈው ሳምንት ወሳኝ ድል ሮማ ላይ ከተቀዳጀ በኋላ በሴሪያው አናት ላይ ተቀምጦ ዋንጫ ለማግኘት ጥረት እያደረገ ይገኛል። ነገር ግን ከዋንጫው ፉክክር በላይ ትኩረትን የሳበው የውድድር ዓመቱ ክስተት የሆነው ቡድን ኮሞ ነው። በቅርቡ በታችኛው እርከን የነበረው ክለብ አሁን የሻምፒዮንስ ሊግ ቦታ ለማግኘት እየተፋለመ ይገኛል። 58 ነጥቦችን ሰብስቦ 4ኛ ደረጃ ላይም ተቀምጧል። የላውታሮ ማርቲኔዝ ወደ ብቃቱ መመለስ ኢንተርን በማጥቃቱ ረገድ አስፈሪ አድርጎታል። ኮሞ የቡድን መንፈስና የአሰልጣኝ ሴስክ ፋብሪካስ ታክቲኮች የተለየ ቁመና አላብሶታል። 2 የተለያየ ህልም የሰነቁ ቡድኖች ጨዋታ እሁድ ምሽት 3 ሰዓት ከ45 ላይ በስታዲዮ ጁሴፔ ሲንጋሊያ ይደረጋል።